ሜሪ የሩታ ጉድ አውጥታለች ማለት ነው። ዶቼ ጉዳን አውጥታለች። እንግዲህ ሁላችን የጠረጠርናት እሷና ኤፍሬም ነው። እንግዲህ ይቅርታ አድርጉልኝ፣ እኔ ይቅርታ አድርጉልኝ። ሜሪን ቢሞት ቢቀበር አላምንም ጋይስ፣ መፍትሄ መሰለኝ። አላምናትም በጭራሽ ማለት ነው። አላምናትም። ይሄ ደግሞ መፍትሄ ነው ዶቼ፣ በጭራሽ እውነት። እናንተ ሜሪን ካመናችሁ ሞቷችኋል ማለት ነው። አረ እባክሽ ጭራሽ ከዚህ በፊት በነገራችን ላይ የምታስታውሱ ከሆነ መቼም እናንተ እኮ ትረሳላችሁ። ሜሪ እኔ ጀግና ልትሉ እኮ ነው፣ አታፍሩ። ከዚህ በፊት አብርሽን ይቅርታ ጠይቃ ከዳኒ ጋር አብርሽን ይቅርታ ጠይቃ ሄርሜላን ይቅርታ ጠይቁ። ከዛ በኋላ አብርሽ ላይ ምን ሲያደርጉ ነበር? ሜሪ ምን አለች? ልጅን ማየት አችልም ነው አለችው። አባቱን አብርሽ ገባችሁ አይደለ? ይሄ ደግሞ እንዳትረሱ። እኔ እንግዲህ አልረሳም። ገባችሁ አይደለ? ስለዚህ ብትሞቱ እች ልጅ አትመኗት። አሁንም ለአብርሽ ተንኮል አስባ ነው እንጂ አንድ ናቸው። እኔ ከነሱ ወጥቻለሁ። አርባክሽ ሞኝሽ ፈልጊ። እንዳንቺ ደደብ እንመስልሻለን እንዴ? አናታ ከሩታም ህይወት ወጥቻለሁ። ኢማኑ ጋይስ እግዚአብሔርን ከዚህ በኋላ ከሩታ ጋር መታየት አልፈልግም ነው አለችው። እግዚአብሔር እናንተ ጋማ ረክሷል። ምድራ አጣተኛ ነኝ። ምን ላድርግ? በዚህ ማውራት አልፈልግም። አጣተኛ ስለሆን ቆሻሻ ስለሆንኩኝ እኔ ራሴ ማለት ነው። ንጽህናቴን አላቅም። ገባችሁ አይደለ? እግዚአብሔር ነው የልቤን ማቆና። በዚህ ግን ደረጃ አልናገርም። ለምን ሩታም እግዚአብሔርን እርጉዝ ነኝ ብላ እንደዚህ በሱሬት እኔ እንግዲህ እርጉዝ ሴት እንደዚህ በሱሬት ትወጣጠራለች ብዬ አላስብም። ኤንዌስ እግዚአብሔር ልቦና ይስጣችሁ። በዚህ አጋጣሚ በፈጣሪ ዘንድ መግባት አልፈልግም፣ ንጹህ ስላልሆንኩ ማለት ነው፣ ሚዲያ ላይ እስካለው ድረስ። ሶ ዛሬ ምን አለች? በጭራሽ እንዳትረሱ የዛሬ ቪዲዮ ከሩታ ጋር መታየት አልፈልግም እያለች ነውና፣ ከዚህ በፊት ጋይስ ምን ብያችሁ ነበር? ሜሪና ዳኒ ወደ ሩታ ምልክ የሩታ ደጋፊ ናቸው ብያችሁ ነበር። ዛሬ እሷም ተናግራለች፣ ከዚህ በፊትም ተናግራለች ብያችኋለሁ እኮ። ታሊኮ ነው ልጆቹ፣ ለራሳችሁ ቢዝነስም ቢሆን ታሊኮ ነው የሚሄዱ ብያቸው ነበር። ጠበላለን ከዚህ በፊት እናንተም ስታስጨንቁ እኔ በስ ስለሰማው ማለት ነው፣ በቲክቶክ ስለሰማው። አረ ሜሪ አረ ዳኒ ከሩታ ጎንኑልን፣ እነሱ እሷ ጋር ሄዱ ብቻዋና ስትሉ ነበር። በኢንስታግራም ልጅቷ ስታስጨናንቋት ነበር፣ ግን ሩታን አልጠቀማችሁትም። ህዝቡ እንድጠላ ነው ያደረጋችሁት። እውነት እናንተ ደጋፊ ብትሆኑ ኖሮ ማለት ነው ጥፋቷን ትነግሯት ነበር። ገባችሁ? ዛሬም እንግዲህ እቺ ልጅ ሩታና ኤፍሬም ናቸው ዳኒ ጋር ተመካክሮ ስለ እሷ ስለ ኤርሜላ ያወሩ ነበር ብላለች። ግን ይሄ 100% ኔቨር አላምናትም። ሌላ ተንኮል አስባ ስለመጣች ማለት ነው። ገባችሁ አይደለም? ሌላ ተንኮል አስባ ነው እንጂ ምንም አስባ አይደለም። አብሮች ደግሞ ዝም ብለህ እውነት አንተ ሄርሜላ ጠፍታ ከሆነ እናንተ ቢዝነሳችሁን የሰራችሁ ነው። የእሷ ዩቱብ ላይ እንኳን አለቀቃችሁም። ባይዘዌ አንድ ቪዲዮ ሰርተ እንኳን አለቀቅም። የራሳችሁን ግን በዙሪያ ያለ ልጆችን እያሰራቅ ነው። ገባክ አይደለ? እውነት ሄርሜላ ከጠፋች እንዴት ነው ሰው ሚሃል ጠፍቶ በተደወለበት ዝም ብሎ የሚዞሩ? አስቡት እንግዲህ አስቡት። ሰው ጠፍቶ ሰው ሚሃል በተከፋ ዘመን በመጥፎ ዘመን ማለት ነው። እቺ ልጅ ብዙ ነገር ይደርስበታል። ሴት ልጅ ናት። በሚዲያ ብዙ ሰው ይጠላታል፣ በሩታ የተነሳ ማለት ነው። ሩታ ስትጀምር ራሷን ትዳር አይደለም ራሷን ኮንትሮል ማታረግ ሴት ናት። ክብራ ማስጨንቃት ሴት ናት። ለክብራ ብትጨነቅ እንደዚህ አትሆንም ነበር። እና ምን ልላችሁ ፈልጌ ነው፣ ዝም ብለው ነው ቢዝነሳቸው የሚያስፋፉት ውዶቼ። ሜሪ ተንኮል አስባ ነው የመጣችሁ፣ ተልካ ነው የመጣችሁ። እነሱ ተደራጅቶ ተስፋፍተዋል በነገራችን ላይ እና ይሄን እንዳትረሱ። ሲቀጥል ደግሞ ዝም ብላችሁ ለምታለቅሱ ልንገራችሁ፣ ስራ ስራታችሁን ያዙ። በተለይ አዳዲስ የመጣችሁ የሄርሜላና የአብርሽ ደጋፎች ብራችሁ ያዙ። ከቻላችሁ ዩቱብ ከፍታችሁ አስተያየት የሰጣችሁ የተከፈላችሁ ዩቱባችሁ ስሩ። ዝም ብላችሁ ከሩታ እኔ ከዚህ በፊት ብያችኋለሁ። የሩታ ደጋፎች የትንጡን በደንብ ዩት ከነሱ ተማሩ። አሁን የመጡማ አሽቃባጮች ባለጌ ካፋቸው የሚወጣ የሚያስጠላን አይደለም። ከዛ በፊትም የነበሩ ለነገሩ አፋቸው በጣም ይቆሻሻ ነው። የሚናገሩ ነገር
መድኃኒዓለም። ለማንኛውም ምን ልላችሁ ፈልጌ ነው፣ የሩታ ደጋፊ የጥንቶቹ ዛሬ የሉም፣ ኢትዮጵያ ገብቷል። ሌሎቹ ብራቸው የአንድ ዓመት ተበልቷል። እነሱን ብር ስልኩ ነበረ፣ ከስራ ተባሮ ነበር። ተማሩ። እኔ ነግራችኋለሁ። ቲክቶክ ላይ ዝም ብላችሁ አትለጠፉ። ለመጫወት ከሆነ በትርፍ ሰዓታችሁ ዩቱብ ላይ የመጣችሁ ገስት ፈጥራችሁ መስራት ትችላላችሁ፣ ከስድብ ውጭ ማለት ነውና ኤንዌስ እንግዲህ ለአብርሽ ተናግራለች። ውሸት ነው የውሸት መረጃ ነው ቢሆንም እውነት አሳልፋ ሜሪ ሩታን አሳልፋ አሰጥም። ኢመኑን አሳልፋ አሰጥም። የውሸት ሌላ ድራማ ልትፈጥር ነው አሰበችውና አትሸወዱ ለማለት ፈልጌ ነው። እኔ ውዶች ካጠፋው በጣም ይቅርታ። እኔ እንግዲህ እንደ ሌሎቹ ማስመሰል አልችልም፣ ይቅርታ አድርጉልኝ። አብርሽ ላይ ምንም የታየውት ነገር የለም። ይሄን እውነታ ላይክ ሰብስክራይብ አድርጉ።